ወንድሜ ምንም ነገር አላጠፋም፣ ጥፋት የለበትም፣ እሱ የሚወቀስበት ነገር የለም፣ እኔ የእሱ ጥፋት እየታየኝ አይደለም በማለት እንግዲህ ለወንድሙ ተደርቦ ለወንድሙ አግዞ እንግዲህ ሀብም እየተናገረ ይገኛል። ይሄ ማለት ሀይሚ ውሸታም ናት፣ ሀይሚ እያስመሰለች ነው፣ ወይም ደግሞ ሀይሚ ትክክል አይደለችም እንደማለት ነው። እንግዲህ ሚስቱ እባክህን እነዚህ ልጆች አንድ ነገር አድርግ እና ብሩክ እንዳጠፋ ነው እየተረዳሁት ያለሁት፣ እንዳጠፋ ነው እያየሁ ያለሁት። ስለዚህ ብሩክ እኔም አልጠብቀውን ነገር ነው እያደረገ የሚገኘው። እባክህን ልታስቆማቸው ይገባል። ሙሺ አዲስ አበባ ድረስ ሄዳ እነዚህ ልጆች ከምታወራቸው ከምታገኛቸው፣ በዚህ ጾም ከምትንከራተት አንተ ወንድም ስለሆንክ ያለውን ነገር አስተካክለ ወደ ነበሩበት እንዲመለሱ፣ ሶስተኛ ወገንም ከነሱ ህይወት እንዲርቅ አድርገህ አግዛቸውና በማለት እንግዲህ ጥያቄ አቅርባለታለች። እሱም በስማ በጣም ተቀይሯል። ንግግሩ የጩኸት ነው፣ የቁጣ ነው፣ ብዙ ነገር አይተናል ብቻ እና ከባድ ነገር እየተፈጠረ ይገኛል። እንደዚህ አይነት ጥያቄ ስታቀርብለት እንግዲህ እስኪ ምን አጠፋ? ምን አደረገ? ብሩክ ምንድነው ስህተቱ? ምንም ጥፋት እየታየኝ አይደለም፣ ምንም አላጠፋም እያለ እንግዲህ ሲወግን ታይቷል። በጣም አስቸጋሪ ነገር እየተፈጠረ ነው። እንግዲህ ሀይሚና ብሩክ ትናንትና አልመጡም፣ ዛሬ ይመጣሉ ብለን ተስፋ እያደረግን እየጠበቅናቸው ነው። እንደሚመጡም እርግጠኛ ነኝ። ያው ይሄ ቀን ያልፍና እንተዛዘባለን። እውነት ለመናገር አንተ ወንድም ስለሆነ ለወንድም ወግነህ ለወንድም ሳይድ ይዘህ ወይ ደግሞ የወንድም ጥፋት ባጭሩ አልታየም። ለምን ወንድም ስለሆነ ጥፋቱ አይታየም። ጥፋቱ እንኳን 100% ራሱ እንኳን አሁን 50-50 ሆኖ ጥፋቱ 100% ራሱ ሙሉ በሙሉ ሁሉም ህዝብ ባንድ ላይ ሆ ብሎ ይሄ የብሩክ ጥፋት ነው ብሎ ቢናገር ራሱ ጥፋቱ የሚታይ አይመስለኝም። በእርግጥ ባለፈውም ብዙ ነገር ተናግራል። አላስፈላጊ ቃላቶች በጣም ብዙ ፍፄ መጥቶ ሲለምንህ በጣም ምንም እንደማያገባ ምናምን የራሳቸው ጉዳይ ምናምን ብለህ እንደ ወንድምነት ኃላፊነት ለምን 10,000 ጊዜ አይሆንም? ለእነሱ ሰላም ሲባል ለእነሱ ፍቅር ሲባል ለምን የሀገር ሽማግሌዎችም የነፍስ አባቶችም ስንት ጊዜ ሽምግልና ይቆማሉ በባልና ሚስት ጸብ ውስጥ። አንተ ግን ወንድም ሆነ ደከሜ ሰለቼ ሳትል በቃ እነዚህ ልጆች እስኪያድጉ ነው ማለት ገና ነው እድሜያቸውም ትንሽ ልጆች ናቸው። ህይወትም ብዙ ነገር አላስተማረቻቸውም። ገና ትንሽ ልጆች ስለሆኑ ገና ለወደፊት ስለ ትዳር፣ ስለ ኑሮ፣ ስለ ህይወት፣ ስለ ፍቅር ብዙ የማያውቋቸው ነገሮች አሉ። አንተ ደግሞ ቢያንስ ስለ ፍቅር ህይወትህም ብቻ በእድሜም ትንሽ ከፍ ያልክ ስለሆንክ ህይወትም ብዙ ነገር ያስተማረች ሰው ነህ ብዬ ነው የማስበው። ከነሱ በይበልጥ ቀድመህም ሁሉን ነገር ስለጀመርክ፣ ቀድመህም ሁሉን ነገር ስላለፍክበት፣ ቀድመህም ሁሉን ኑሮ ስለምታውቀው ህይወትን ብታስተምራቸው እስኪረጋጉ በራሳቸው እስኪቆሙ ሁሌ ጣል ይሁን አንዳንዴ ማለት ነው እየበሰላችሁ አእምሯችሁ እያደገ ምናምን ሲሄድ ለጸብ እንኳን የሚሆን ጊዜ አይኖራችሁም። በቃ ተሳስባችሁ ሙሉ በሙሉ እሱም እምነቱን ትዳሩ ላይ ፍቅሩ ላይ፣ እሷም እምነቷን ትዳሯ ፍቅሯ ላይ አድርጋ በቃ ሙሉ በሙሉ ተማምናበት ቁጭ ትላለች፣ ቁጭ ይላል። ስለ ወደፊት በምን አይነት መንገድ እንለወጥ፣ በምን አይነት መንገድስ ቤተሰባችንን እንምራ፣ እንዴትስ ብለን ነው ሀብታም መሆን የምንችለው፣ እንዴትስ ብለን ነው ሰርተን ውለን የምንገባው፣ እንዴትስ ብለን ነው ህይወታችን ማሻሻል የምንችለው ብለው ልጅ ስለመውለድ፣ ቤተሰብ ስለመመስረት፣ ስለሚሰሩት ስራ፣ ስለሚሰሩት ቢዝነስ ያወራሉ። ግን እነዚህ ልጆች ገና ናቸው። በቃ አላደጉም። በብዙ ነገር ትምህርትም እውቀትም የላቸውም። አላቸው በደንብ አይኖ ፍቅር ባይኖርባቸው አይደለም አብረው የሆኑት። ፍቅር የላቸውም ማለት ሳይሆን በቂ እውቀት የላቸውም። ችግሮች ሲመጡ ከነሱ በላይ በእድሜ ወይ ደግሞ በህይወት ልምድ ያለው ሰውና እነሱ ሲፈቱ ችግሮቻቸውን ይለያያል። እነሱ ችግሩ በተለይ ብሩክ ችግር እፈታለሁ ብሎ 10,000 ችግር ነው ይዞ የሚመጣ። አንድ ችግር ለመፍታት 10 ችግር ይዞበት ነው የሚመጣውና ያ ማለት የእውቀት ማነስ ነው። በቃ የህይወት ልምድ አለመኖር ነው። እና የህይወትን ልምድ ደግሞ እያገኘን ማንም ሰው ይዞት አልተወለደም፣ ይዞት አልተፈጠረም። ከእኛ ፊት ካሉ ሰዎች፣ ከኛ ከሚተላለቁ ሰዎች፣ ከኛ ቀድሞ የህይወት ልምድ ካላቸው ሰዎች ነው መውሰድ የምንችለው። እና ብዙ ነገር ስለተረዳው ነው ሀብ ማለት ነው። እና ጥፋቷ አይታየኝም ምናምን አልክ ሙሉ በሙሉ አዎ፣ እሷም አጥፍታለች። ሲጀመር ለሚስትህ ክብር ይኑርህ። የኢትዮጵያ ወንድ ማለት ነው በጣም መልጋጣ ባለጌ የበዛበት የእውነት እግዚአብሔር ምስክሬ ነው። የፈለጋችሁትን በሉኝ ከመናገር ወደ ኋላ አለን። በጣም ስዳደግ ብዙ ወንዶች አሉ በጣም ለሚስታቸው ክብር የሌላቸው፣ ሲያወሩ ሲናገሩ የሆነ ጸጥታን ሳይለንትን የማይመርጡ፣ ዝም ብሎ በቃ አፋቸው እንዳመጣ የሚበረገዱ የሚከፈቱ አሉ። የምሬ ነው። ሀብም ደግሞ የተረዳሁት ነገር እንዴት ነው በጣም የሆነ ንቀት
ሚስቴ ቁጭ በይ እስኪ ይህንን ነገር በማሰብሽ ጥሩ ነው። እሷ ምንድን ነው ያለችው? በቃ ሰላም በዙሪያችሁ ያሉ ሰዎች ደስተኛ ሆነው ካላያችሁ እናንተም ደስተኛ ሆናችሁ ለመኖር ደስተኛ ሆናችሁ ለመቀጠል ትንሽ ይከብዳል እና የሀይሚና የብሩክ ጉዳይ እያሳሰበኝ እያስጨነቀኝ ነው። ስለዚህ ሀይሚና ብሩክ አንድ መሆን አለባቸው፣ መስማማት አለባቸው። ሶስተኛው ግን ከህይወታቸው መውጣት አለበት። ይሄ ችግር ተፈትቶ አንድ ሆኖ መኖር አለባቸው እና እኔ አዲስ አበባ ድረስ በዚህ ሰዓት ሄጄ እነሱን አግኝቼ የእነሱን ችግር ምፈታበት ሰዓት የለኝም። ወደ ትምህርት መግባት አለብኝ፣ መመለስ አለብኝ። ሀብ ግን ትምህርት ላይ አይደለም ስራ ላይ ያለው። ስለዚህ በፈለገው በማንኛውም ሰዓት ፈቃዱ ወስዶ መሄድ ይችላል፣ ማስተካከል ይችላል ብላ ነው ይህንን ሀሳብ ይዛው የመጣች። ግን እሱ በጣም እየተቆጣ ነበረ። በጣም ቆጣ እያለን እየገላመጣት ነበር። ብዙ ነገር ማለት በጎና መልካም ቃላቶች ሞልተው ተርፈው እያደሩ ብልግናችሁን አደባባይ ላይ የምታወጡ ሰዎች የእውነት ፈጣሪ እያችሁ ሌላ ምንም ነገር አልልም። እና እንደዚህ አይነት አወራር ነበር ሲያወራት የነበረው። ግን እስኪ ቁጭ በል ተብሎ የሆነ ማውራ ነገር አለ አለችው። ምንድነው የተፈጠረ ነገር አለ ማላውቀው ምንድን ነው? አይ በሀይሚና በብሩክ ጉዳይ ነው። ምንድን ነው እንዲህ ስትለው አይ በቃ እኔ ብዙ ጊዜ ለፋው ደከምኩኝ። እስኪ አሁን ደግሞ በራሳቸው ችግሮቻቸውን መፍታት እንዲችሉ እስኪ ዝም ብለን እንያቸው እና አይዞሽ አትጨነቂ፣ ያው ይስተካከላል። አንድ ቀን መታረቃቸው አይቀርም። ከዚህ በፊትም ብዙ ጊዜ ተጣልጠው የለ ስለዚህ ተታርቀዋል። ድጋሚ ደግሞ አብረው ሆነዋል። ስለዚህ የሚያስጨነቀ ነገር የለም ብለህ ብታናገራት ወይ ደግሞ መሄድ ከቻልክ እስኪ አንቺ እንኳን አይመችሽም፣ ወደ ትምህርትሽ ነው የምትሄጂው። እኔ ግን ስራ ስለሆንኩኝ የሆነ ቀን እንዲ እረፍት በማገኝበት ሰዓት ወይ ደግሞ ስራ ቦታ አስፈቅጄ ሄጄ እስኪ ለማስተካከል እሞክራለሁ ማለት ሲችል ምንድን ነው ማስተካክለው? ሁሌ እነሱን ማስታረቅ አለብኝ? ምንድን ነው የብሩክ ጥፋት አልታየኝም። በቃ መልካም ሰው ሆኖ ቻናል ከፍቶ ሰጣት። ከዛ መጣ ፍቅርሃለሁ ወድሃለሁ አለችው። ታዲያ ምን ያደርግ ምናምን ጥያቄው እኮ ለምን አፈቀረች እኮ አይደለም። ሁሉም ሰው እየጮኸም እየተናደደም እየተበሳጨም ያለው በነገራችን ላይ የሀብ ሚስት ማለት ነው ሴት ስለሆነች ነው። በሀይሚ ቦታ ራሷን አድርጋ ስላየች ነው። እኛም ሴት ስለሆንን ነው የሀይሚ ህመም ያመመን። በነገራችን ላይ የማታውቁ ሰዎች የሀይሚ ስሜት የተሰማን የሀይሚ ህመም ያመመን ሴት ስለሆነች ነው። እስኪ በእነዚህ 3 እና 2 ወራቶች ሀይሚ እያሳለፈች ያለችው ህይወት ጤናማ ነው ትላላችሁ? ሀይሚ እያለፈች ያለችበት ነገር እግዚአብሔርን አያምም? የእውነት እንደው እንደ ሰውኛ እኔ አሁን ብሩክን ትጠያለሽ፣ ለብሩክ በጣም እንትናለሽ ምናምን ልትሉ ትችላላችሁ። ምንም አላገባውም። እኔ ከሀይሚ ጋር ቢፋታ አብሮ ቢሆን የሚጠቀመው እሱ ነው፣ ቢለያዩ እሱ ነው የሚጎዳው። እዚህ ጋር እኔ ቪዲዮ በሚለቀቀው ቪዲዮ ላይ ሀሳብ አስተያየት ሰጥቼ እወጣለሁ። ገባችሁ? የሚጎዱትም የሚጠቀሙትም አብረው ሆኑም አልሆኑም የሚጠቀሙትም የሚጎዱትም እነሱ ናቸው። ግን እንደ አንድ ተመልካች እኔ አድናቂያቸው ነኝ። ሁለቱን አመጣጣቸውን፣ መንገዳቸውን፣ ጅማሯቸውን ስለማቅ ሁለቱም እንዲጎዱ አልፈልግም። ግን ደግሞ በተለይ ደግሞ ሀይሚ እያመጣች ያለችበት ሁኔታ ያለችበት እጅግ በጣም አስቸጋሪ ጊዜያት እንደ አንድ ሴት እኔ በሆንስ ብዬ አስቤ አሳዝናኛለች። ስለዚህ ሀይሚ እንደተጨቆነች፣ ሀይሚ እንደተጎዳች፣ ሀይሚ እንደተበደለች ነው የሚታየኝ። ብሩክ ደግሞ እንዳጠፋ በቃ እኔ ይህንን እየመረራችሁ ቢሆን ዋጡት። እኔ የሚሰማኝ እሱ ነው፣ ብሩክ ጥፋት እንዳለበት። ጥፋቱ ምንድን ነው? እቺ ሴት መጣ ፈቅራለሁ ስላለችው አይደለም። ለምን መጀመሪያ ይዟት መጣ? ካመጣትስ በኋላ በይቅርታ መፍታት የሚችልባቸው ብዙ አጋጣሚዎች እያሉ፣ ችግሩን ማስተካከል የሚችልበት ብዙ አጋጣሚዎች እያሉ እሱ ግን አንድም ቀን ጥፋቱን አያምንም። በቃ ይቅርታ ማይልም። በቃ የራሳችሁ ጉዳይ የራስሽ ጉዳይ ገደል ግቢ አይነት ነገር ነው የሚለው። ይሄ ነገሩ ነው ጥፋተኛ ያስባለው እንጂ ልጅቷ እንኳን በውሸትም ሆነ የእውነቷን አፈቅራለሁ ብትል መፍታ ነው። ታፍቅር። ለምን አፈቀርሽው፣ ለምን እሷ አፈቀረች ብለን ስለ እሷ ስሜት እርግጠኛ ሆነን ስለ እሱ ልናወራ አንችልም። ወይም ደግሞ እሷ ስላደረገችው ነገር እሱን ልንወቅሰው አንችልም። ግን አመጣት፣ ጥፋተኛ ነው አይደል? ካመጣት በኋላ ደግሞ የሁሉ ነገር ሲፈጠር ይቅርታ ብሎ ብዙ ነገሮችን ሀይሚን መመለስ ሲችል የባሰ እሷን ለማበሳጨት ለማናደድ ከተመልካች ጋር ከባድ እልህ ውስጥ ገብቷል። እና ለማንኛውም ግን ለወንድምህ ማድላት የለብህም። በሌላ ነገር አድልተ ወይ ደግሞ በሌላ ነገር ደግፈው ብትናገር ያ ጥሩ ነው። በእንደዚህ አይነት ነገር ግን ነገ የሚያስተዛዝብን ነገር ነው። ሀይሚ ራሱ ትታዘባለች። ከሀይሚ ጀርባ ፍፄ፣ ቤኪ፣ ሌሎችም መሰሪ ናቸው። በነገራችን ላይ ለሀይሚ የማይጠቅሙ ሰዎች ናቸው። ምንም እኔ ማለት ነው አሁን ላይ ምንም እያመንኳቸው አይደለም። ይቅርታ አድርጉልኝና ማናቸውንም ከሀይሚ ጀርባ እንደው ብሩክን ራሱ አላምነውም ብላችሁ ታምኑኛላችሁ? በእርግጥ እሱም ማመን ግዴታዬ ነው፣ አለማመን አልችልም። ግን በቃ ሌሎቹን እያመንኳቸው አይደለም።
በቃ ከጀርባ ሆኖ የሚጠነስሱት ጥንስስ አለ። በቃ የሚቀምሩት ቀመር አለ፣ የሚያስቀምጡት ወጥመድ አለ ብዬ ስለማምን ይቅርታ አድርጉልኝ። ፍፄም ቤኪም በጣም ወዳችሁ ማከብራችሁ፣ ለሀይሚ ለብሩክ ያላችሁን ቦታ ስለማቅ ብዙ ነገር አሁን ላይ ግን የእውነት ትክክለኛ ሰው እንዳልሆናችሁ ስላረጋገጥኩኝ ላምናችሁ አልችልም። እና ሀይሚ ከዚህ ሁሉ ነገር ራሽን ጠብቂ። ለማንኛውም የብሩክና የሀይሚ ጉዳይ አንድ መሆናቸው አይቀርም። እግዚአብሔር አንድ ያደርጋቸዋል ብዬ ነው ሀሳቤም ምኞቴም ህልሜም። አንድ ይሆናሉ። ግን ለሚያልፍ ቀን የማያልፍ ቃል ባትናገሩ የተሻለ ነው። መጨረሻ ላይ ሀብን ሚስቱ ይቅርታ ጠይቀው ነበረ። ልክ ገና ከቤት ሲገባ ነበር ከስራ ውሎ ሲመጣ ይህንን ሀሳብ ካመጣች በኋላ አመነጫጨቃት፣ ምናምን ተቆጣት። ብሩክ ምንም አላረገም፣ የብሩክ ጥፋት እየታየኝ አይደለም ምናምን አልሄድም ምናምን ብዙ ነገር ካወራ በኋላ በቃ ሊረዳት እንዳልቻለ ስለገባት በቃ ይቅርታ፣ ምክንያቱም ምሳሳት በላ ወይ ደግሞ ራሳት በላ በነገር ስለያዝኩ ወይ ደግሞ እንደዚህ አይነት ነገር ይዤ ስለጠበቅኩ ይቅርታ ስትለው እሺ በቃ ችግር የለውም ማለት ሲችል ምናምን ብሎ ነበር ቪዲዮን የጨረሰውና እባካችሁ እስኪ የኢትዮጵያ ወንዶች ፍቅር ተማሩ። እግዚአብሔር ምስክሬን አወይ በየቤቱ ብትዞሩ ማለት ነው፣ የእውነት በየቤቱ ብትዞሩ በየቤቱ ቢፈተሽ አንገቷን ደፍታ ማትኖር ሴት የለችም፣ ማታለቅስ ሴት የለችም። ብዙ ስቃይና መከራ ውስጥ ነው የምትገባ። ሲታይ ሌላ ውጩ ሲገቡበት ሌላ ትዳር። በጣም አብዛኛውን ሰው በተለይ ሴት የበታች ሆና ወንድ የበላይ ሆኖ ነው የሚኖረው። የምሬ ነው ብዙ ጊዜ ማለት ነው። እና 40 ወይ 30% የሚሆኑት ናቸው ኢትዮጵያ ውስጥ በጣም ፍቅር አዋቂ ሆነው በደንብ ለሚስቶቻቸው ክብር ሰጠው፣ ለራሳቸው ክብር ሰጠው፣ በዙሪያው ላሉ ሰዎች ሁሉ አክብረው ምናምን የሚኖሩት እና በጣም አስቸጋሪና አዳጋች ነገር ነው። ለማንኛውም ግን ለሁላችንም ከወረት የጸዳ ንጹህ ፍቅር እንዲሰጠን መልካም ምኞቴ ነው። ሀይሚና ብሩክ አንድ መሆናቸው አይቀርም። እግዚአብሔር በጣም ወረኞች በብሩክ በኩልም ያላችሁ በሀይሚን በኩል ያላችሁ ብዙ ነገሮችን እያወራችሁ ነው። እኔ እንደ ሴት ህመሟ አሞኛል፣ ያለችበት ስሜት ገብቶኛል፣ አዝኜላታለሁ፣ አሳዝናኛለች። ከዛ ውጭ ግን ብሩክን ጠለዋለሁ ማለት አይደለም እና ያው ብሩክን ጠልታችሁ ሀይሚን መውደድ አትችሉም፣ ሀይሚን ጠልታችሁ ብሩክን መውደድ አትችሉም። እዛ በተሰጠው ቪዲዮ ላይ ሀሳብ አስተያየት አስቀምጡ እንጂ የሚያድር የሚውል የሚከርም ምናምን ጥላቻን ይዛችሁ ንግግር አትናገሩ። ባጭሩ የሚያልፍ ቀን ያልፋል በቃ። የማያልፍ ቃል ግን አትናገሩ፣ ሰውን አትጉዱ፣ አትስበሩ ለማለት ነው የምወደው። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። ስለነበረን ቆይታ እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ 30,000 ኬ ብታስገቡኝ በጣም 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 ደስ ይለኛል። ምክንያቱም በጣም ትንሽ ነው የቀረኝ እና ውዶችዬ በሀይሚና በብሩክ መሀል ስላለው ነገር ወይም ደግሞ ሀብ በተናገረው ንግግር እንዲሁም ሚስቱ በተናገረችው ንግግር ምን አይነት ሀሳብ አስተያየት አላችሁ? እንዲሁም ደግሞ ሳረሰው በቤኪና በፍፄ መሀል እስኪ ምን አይነት ሀሳብ አላችሁ? ለሀይሚ ጠቃሚ ሰዎች ናቸው ብላችሁ ታስባላችሁ ወይስ አይ በዚህ ሰዓት ማንንም አናምንም፣ እንደውም ሀይሚን እየጎዱ ያሉ ሰዎች እነሱ ናቸው፣ የሩቅ ሰው መጥቶ እሷን ሊጎዳት አይችልም፣ የቅርብ ሰው ነው ነገራቶችን እያመቻቸ ያለው፣ ስለዚህ ይሄ መሆን የለበትም ብላችሁ ታስባላችሁ? ሀሳባችሁን አስቀምጡ። የኔ ሀሳብ ይሄንን ይመስል ነበር። አመሰግናለሁ።